ወኢስላማ ፍትህ ለአክሱም ሙስሊም ወንድሞቻችንና እህቶቻችን። ሙስሊም ሆኖ ስለ ሙስሊም ጉዳይ የማያሳስበው የማይመለከተው ሰው የለምና በደንብ ኮፕሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉም ህዝበ ሙስሊሙ እንዲደርስ አድርጉ። በትላንትናው ዕለት በአክሱም ከተማ ላይ የተደረገ በዝግ ስብሰባ ነበረ። በዛ ስብሰባ ላይ ምክትል ከንቲባው የጸጥታ አካላትም ተሳትፏሉ። የተሰበሰቡበት ችግርን ለመፍታት ሳይሆን ሌላን ችግር ለመጨመር ነው። የጨመሩት ችግሮች መካከል አንድ ከአሁን በኋላ ሴቶች ትምህርት ቤት ሲሄዱ ሙስሊም የሆኑ ሴቶች ጅልባብን ለብሶ እንዳይገቡ፣ ሁለተኛ ደግሞ አንድ መስጂድ ለዘመናት ጁምዓ ሲያስተናግድ የነበረ የጀማዓ ሰላትን ሲያስተናግድ የነበረ አንድ ሾቅ መስጂድ አለ። ያ መስጂድ ከአሁን በኋላ ጁምዓ ሰላት እንዳይሰገድበት በትላንትናው ዕለት ከልክለዋል። አሁንም ደግሞ አዛን ሆነ ምን ከአሁን በኋላ እንዳይሰማ ማይኮችን ማይክራፎኖችን አውርዱ የሚልም ትእዛዝ ሰጥተዋል። አሁንም ሙስሊም ሆኖ አንድ ሰው ልክ ሲሞት ወደ ቀብር ቦታ ሲወስዱት በአስፋልት ላይ እንዳይሄዱ በውስጥ ለውስጥ መንገድ እንዲሄዱ የሚል ሌላ ውሳኔ ወስኗሉ። ኢስላማ ፍትህ ለአክሱም ሙስሊም ወንድሞቻችን። በአክሱም ከተማ ላይ የተካሄደ ያለው አፖርታይድ የክርስቲያን ብቻ እኔ ብቻ ልኑር ሙስሊሙ ይጥፋ ከዚህ የሚል አመለካከትን ይዞ ስለተነሱ ሙስሊም ሆኖ ስለ ሙስሊም የማይመለከተው ሙስሊም ሆኖ ስለ ሙስሊም ማያሳስበው የለም። እናንተ መስጊድ እዚህ የምታገኙት ካዕባ ላይ እኛ ቤተ ክርስቲያን ስንሰራ ነው ያሉ ይገኛሉ። ካዕባ ላይ ሄዶ ቤተ ክርስቲያን መስራት ከፈለጉ እዛ ሀገር የተወላጅ ይሁኑ። አሁንም ደግሞ የዛ ሀገር መንግስት ሂዶ ይጠይቁ። እኛ የጠየቅነው እዚህ ተወልዶ ያደጉ የዚህ ሀገር ትውልደ አክሱም ትውልደ ትግራይ ሆኖ እዛ ተወልዶ አድጎ ሀገራቸው ላይ እምነታችሁን አታካሂዱም ሂዱ ከዚህ ማለት ይህ አስነዋሪ ተግባር ነው። ሁላችንም ልንቃወም፣ ሁላችንም ድምፅ ልንሆናቸው፣ ሁላችንም የአቅማችንን ዱዓ ማድረግ አለብን። ያ ረቢ ነስራቸው፣ ያ ረቢ ፈርጃቸው ብለን የእያንዳንዳችን ዱዓ ካደረግንላቸው ወላሂ አላህ በቅርቡ ሰሚዑን ሙጂብ የሆነው አላህ ይፈርጃቸው ከዛ ኢንሻአላህ።